ሐምሌ 8 ታሪካዊ የኢትዮጵያ ምክክር ተጀምሯል። 4000 ኢትዮጵያውያን ከአራቱም አቅጣጫ ለ30 ቀናት ሊመክሩ በዚህ በአዲስ አበባ ሁነቱ ተጀምሯል። ታሪካዊ ነው። በዛሬው ዕለትም እንዲሁ ቀጥሏል። ለመሆኑ እስካሁን ያሉትና በቀጣይ በዛሬው ዕለትስ ምን የተለየ ጉዳይ አለ እንላለን። ወደ ስፍራው በቀጥታ ስርጭት እናቀናለን። የሀገራዊ ምክክር ጉባኤ ዛሬ በዋና አጀንዳዎች ላይ ውይይቱን ጀምሯል። በዚህ ውይይት ውስጥ በሲቪል ማህበራት፣ ከፍተኛ ተቋማትና ከፍተኛ ትምህርት ተቋማት የተውጣጡ ቃለ ጉባኤ የሚይዙና አማካሪዎችም እየተሳተፉ ነው። የሀገር ሽማግሌዎችና የውይይት አስኪያጆችም የውይይቱ እንዲሁ አስኪያጆችም አስተርጓሚዎችም ይገኛሉ። አመለወርቅ መኳንንት ተጨማሪ መረጃዎችን ልታደርሰን በቀጥታ መስመራችን ላይ ትገኛለች። አመለ እንደምን አለሽ? በዛሬው ዕለት ምን እየተከናወነ ነው? አዳዲስ ያሉ መረጃዎችስ ምን ይመስላሉ? አመሰግናለሁ ለይኩን። እንደሚታወቀው ሀገራዊ የምክክር ጉባኤው ባሳለፍነው ረቡዕ እንደጀመረ ይታወቃል። ጉባኤው ከጀመረበት አንስቶም ከተለያዩ የህብረተሰብ ክፍሎች የተወከሉ ተመካካሪዎች ትውውቅ ሲያደርጉ የሰነበቱበት ዕለት ነው። እያንዳንዳቸው ተመካካሪዎችም በ500 ቡድን ተከፋፍለው በተለያዩ በ8 ቡድኖች ቆይታ አድርገው ውይይቶችን ሲያደርጉ ቆይተዋል። ኢትዮጵያ ሀገራችን የሄደችበት መንገድ እንዴት ያለ ነው? እንዴት ባለስ መልኩ ይህንን የምክክር ሂደት እውን እናድርገው ሲሉ 500 የሚሆኑ ቡድኖች 500 በሚሆን በ8 ቡድን ተከፋፍለው ሲመካከሩ ነው የሰነበቱት ማለት ነው። በዛሬው ዕለትም እያንዳንዳቸው ዛሬ ላይ 50 ሆነው ተከፋፍለው በ80 ቡድን እየተወያዩ ነው የሚገኙት። የሀገራዊ ምክክር ኮሚሽኑ ነቅሶ ያወጣቸው 8 አጀንዳዎች እንዳሉ ይታወቃል። በ8ቱም አጀንዳዎች ነው እንግዲህ የተከፋፈሉት ቡድኖች በሙሉ እየተወያዩ የሚገኙት። ለዛም ነው 50 በመሆን በ80 ቡድን እየተወያዩ ይገኛሉ ማለት ነው። ይህ የውይይት ሂደትም እንግዲህ በምክክሩ ሂደት ባለው ውስጥ 160 የሚሆኑ አመካካሪዎች ተመድበዋል። በእነዚህ 50 ባሉት ውስጥ የተመደቡት አመካካሪዎችም በእያንዳንዱ ክፍል ውስጥ ሁለት አመካካሪዎች ባሉበት ሁለት የሚሆኑ አመካካሪዎች ከተመረጡት 160 የሚሆኑ የተመረጡ ተወያዮችን ተሳታፊዎችን የሚያመካክሩ የምክክር ኮሚሽኑ የመደባቸው 160 አመካካሪዎች አሉ። 4000ን ተሳታፊዎች የሚያመካክሩ የተመረጡ ሲመረጡ የተመረጡበት እያንዳንዳቸው የራሱን የቻለ መስፈርት እንዳለው ኮሚሽኑ ያነሳበት ሂደት አለ። እነዚህ 160 የሚሆኑ አመካካሪዎች የተመረጡትም እንግዲህ በተለያዩ ከፍተኛ ትምህርት ተቋማት በትምህርት ደረጃቸው ከፍተኛ እውቅና ያላቸው ካሁን ቀደም በተለያዩ ሀገራዊ ጉዳዮች ላይ ተሳትፎ ያደረጉ እንዲሁም ደግሞ እነሱ ቢሆኑ ይሻላል በሚልም የተመረጡ እንደሆኑ 160 አመካካሪዎቹ የምክክር ኮሚሽኑ አንስቶልናል ማለት ነው። በዚህ የምክክር ሂደትም ደግሞ 256 የሚሆኑ ቃለ ጉባኤ ያዦች ተመድበዋል። እነዚህ ቃለ ጉባኤ ያዦቹ በተመደቡት 80 ክፍሎች ላይ 50 ሆነው በ80 ቡድን ነው ተመድበው እየተወያዩ የሚገኙት። እነዚህ 256 የሚሆኑ ቃለ ጉባኤ ያዦችም እንግዲህ በሁሉም በእነዚህ 80 በሆኑ ቦታዎች ላይ በሙሉ የቃለ ጉባኤዎችን እየያዙ የሚገኙበት ሂደት ነው ያለው። እነዚህ ቃለ ጉባኤ ያዦችም ከተለያዩ ሁኔታዎች የተመረጡ ናቸው። ከሲቪል ማህበራት፣ ከፍትህ ተቋማት፣ ቀደም ሲል ካነሳውትም ከከፍተኛ ትምህርት ተቋማትም እንዲሁ የተመረጡ ቃለ ጉባኤ ያዦች ናቸው። እነዚህ ቃለ ጉባኤ ያዦችም ሲመረጡ ኮሚሽኑ የራሱን መስፈርት አስቀምጦ የመረጣቸው ናቸው። እነሱ ቢሆኑ ተብለው የተመረጡበት እያንዳንዱ አካሄድ ያለው እስከዛሬ በሀገራችን ባሉ መልካም ተግባራት ላይ ተሳትፎ ያላቸው በተሳትፏቸውም ከፍተኛ ውጤት ለሀገር ያበረከቱ እንደሆኑ እንዲሁ ተነስቷል። በዚህ ውስጥም እንግዲህ በእያንዳንዱ ቡድን ውስጥ ደግሞ የሀገር ሽማግሌዎች አሉ። በሚወያዩበት ሂደት ውስጥ የሀገር ሽማግሌዎችም ደግሞ ሀሳብን የሚሰጡበት እንዴት ባለ መንገድ የምክክር ሂደቱን ማስኬድ አለብን በሚል ደግሞ የሀገር ሽማግሌዎች አሉ። እነዚህ የሀገር ሽማግሌዎች በየክፍሉ ሁለት ተመድበዋል። ምክክር ጉባኤው እንዴት ባለ መልኩ ወስደን እውን ማድረግ አለብን የሚለው ከስሜታዊነት በራቀ በበሰለ መልኩ የምክክር ሂደቱ መሄድ እንዲችልም ሀገራችን ኢትዮጵያ የመጣችባቸው የባህላዊ ሀገር በቀል ሴቶች እንዳሉን ይታወቃል። የሀገር ሽማግሌዎችም በዚሁ ትልቅ አበርክቶ ያላቸው ናቸው። ለዛም ሲል ሀገራዊ የምክክር ኮሚሽኑ በውይይቱ ሂደቶችም ሀገራዊ በዚህ የምክክር ጉባኤ ላይ
የሀገር ሽማግሌዎችንም እንዲሁ በየቡድኑ በየክፍሉ እያሳተፈ ነው የሚገኘው። በዚህ የምክክር ሂደት ውስጥ እንግዲህ እንደሚታወቀው ከተለያዩ የሀገራችን ክፍሎች የተወጣጡ 4000 ተወካዮች እንዳሉ ይታወቃል። ይህ የምክክር ሂደት ደግሞ ምናልባትም ደግሞ አማርኛን የማይሰሙ ቋንቋን ካሉ በሚል ደግሞ በእያንዳንዱ ውስጥ ደግሞ የቋንቋ አስተርጓሚዎች ጭምር የተመደቡበት ሂደት ነው ያለው። የሀሳብ መግባባቶች እንዲኖሩ በዘላቂነት በነጻነት በመግባባት የሚፈለገው የውይይት ሂደትን በማሳለጥ በኩል የተሳካ አካሄድን ለማስኬድ ሲባል እንግዲህ የቋንቋ አስተርጓሚዎች ሁሉ በእያንዳንዱ ቡድን ውስጥ ተመድበው እየተወያዩ ነው የሚገኙት በአሁኑ ሰዓት ማለት ነው። ከዚህ ባለፈም ደግሞ የምልክት ቋንቋን ጭምር ታሳቢ ያደረገ ነው። በእያንዳንዱ ቡድኖች ውስጥ ባሉት በ50-50 በተከፈሉበት በ80 ቡድኖች ውስጥ የምልክት ቋንቋ አስተርጓሚዎች ሁሉ ያሉበት የምክክር ሂደት ነው እየተካሄደ የሚገኘው። ይህ እንግዲህ የምክክር ኮሚሽኑ ይዞ የተነሳው አካታችነትን ይዞ እንደተነሳ ይታወቃል። ነጻነትን በተላበሰ ገለልተኛ በሆነ መንገድ የምክክር ሂደቱን እያስኬደ ነው እዚህ ደረጃ የደረሰው። አሁንም ይህን የመጣበትን ሂደት እውን ለማድረግ ሁሉንም ያማከለ አካታችነትን ያረጋገጠ ሂደትን በመከተሉ እንዲሁም የምልክት ቋንቋዎችን በሙሉ ያደረገበት ምክንያትም ይህንን ታሳቢ ያደረገ ነው። ያ ማለት እንግዲህ ሁሉንም ባማከለ መልኩ አሁን ባለንበት ሁኔታ የምክክር ሂደቱ እየተካሄደ ይገኛል ማለት ነው። እነዚህ አመካካሪዎችም ደግሞ የተነቀሱ 8 አጀንዳዎች ይታወቃሉ። እነዚህ 8 አጀንዳዎች እንዴት ባለ መልኩ እየተግባባንባቸው መሄድ አለብን፣ በዘላቂነት የተጀመረው የምክክር ጉባኤ ኦን እንዲሆን እንዴት ባለ መልኩ እንሂደው በሚል የሚነሱ ሀሳቦች አሉ በ8 አጀንዳዎች ማለት ነው። ለዚህም ነው የተመረጡት ከ160 በላይ የሚሆኑ አመካካሪዎች መረጃና ማስረጃን መሰረት ያደረጉ ሂደቶችን እያከናወኑ ይገኛሉ ማለት ነው። በዛም ውስጥ ያሉ ቃለ ጉባኤ ያዦች አሉ። ቀደም ሲል ሳነሳው እንደነበረው የሀገር ሽማግሌዎችም ባሉበት ሁሉም የውይይት ሂደት አሁን ባለንበት ቀደም ባለው የረፋዱ ሰዓትም እኛም እየተንቀሳቀስን በተመለከትንበት ውስጥ ኢትዮጵያ የጀመረችው የምክክር ሂደት እውን እንዲሆን እጅግ በጣም አስቻይ በሆነ ታማኒነትን ባረጋገጠ ሁሉንም ባግባባ መልኩ የምክክር ጉባኤው እየተከናወነ ያለበት ሂደት ነው ያለው። ከከሰዓት በሚኖረው ፕሮግራምም እነዚህ በ80 ቡድን የተወከሉት 50-50 የሆኑት ወደ 10-10 በመከፋፈል የሚወያዩ ነው የሚሆኑት። እያንዳንዳቸው 50ዎቹ ወደ 10-10 በሚሆን ቡድን ይዋቀሩና ደግሞ ሀሳባቸውን ጠለቅ ባለ መልኩ የውይይት ሀሳቡ በዘላቂነት መልኩ ሀገርን ያማከለ ሀገርን ያስቀደመ የውይይት ሂደት እውን ለማድረግ የምክክር ጉባኤው በየደረጃዎቹ እየከፋፈለ ጉባኤውን እያስኬደበት ያለው ነው የሚሆነው። ከሰዓት የሚኖረው ሂደትም እንግዲህ 10 በ10 ተከፍሎ ውይይቱ የሚቀጥል ነው የሚሆነው። እኛ መረጃዎችን እንዲሁ ያጋራን የምንቀጥል ነው የሚሆነው። ለኩን አሁን ያሉኝ መረጃዎች እነዚህን ይመስላሉ። አመሰግናለሁ። አመለወርቅ ለዘገባው አመሰግናለሁ።